ሰብ እኔ ማመን አልቻልኩም። ትችላላችሁ ኤፍሬምና ሩታ ትችላላችሁ ለማለት ትንሽ እኔ ራሱ ተወዛግቤ ያለው ምንድነው ያወዛገበሽ ብትሉኝ አብርሽ ንግግሩ ሁሉ ምን ትሉኛላችሁ ከዚህ በኋላ ምን ልበላት አይነት ጥያቄ ነው የሚናገረው። ንግግር ጭራሽ ኦዲየንሱን ሁሉ እንደረሳ እያስመሰለ ነው። ወንስ ደግሞ አሁን ቅመሞች ያነጣጠሩት ሀብል ላይ ነው ሀብሉ ላይ ነውና ሀብሉ ላይ የሆነ ነገር አድርጋበታለች የልጅ በጤና አይደለም እያሉ ነውና የሚታየው ሁኔታው ላይ ምንድን ነው አብርሽ ማለት ነው የምር ከልቡ ተመልሶ ነው ሩታ የእውነት በራሱ ፈቅዶ ፍቅር ሰተሽው በቃ ያለውን ነገር አስታውሰሽው መቼም ረስቷል አይደለም ያለውን ነገር አስታውሳው ወደ ቀልቡ ተመልሶ ነው እንዳለ ቀልቡን የሳተ ሰው አይደለም አይደል በቀልቡ የነበረ ሰው ነውና የእውነት ሩታ አብርሽ ከምሩ ኤፍሬምና ሩታ ከምር ተመልሶ ነው ፈልጎ አንቺን መርጦች ታዲያ የሚያሳየን የፊቱ አክት ሁኔታው በቃ እኔ ራሴ ግራ ገባኝ። ቤተሰቦቼ እንደኔ ግራ ተጋብታችኋል? የዛሬው ቪዲዮ ግራ ጋብቷችኋል? እግዚአብሔር ምስክሬን ነው ምላችሁ። ነውስ የቪዲዮ መጨረሻ መዝጊያ ታሪክ ሊሆን ነው ወይ? የቪዲዮ የሰሞንኛው እንግዲህ ግርግር መጨረሻ መሆኑ ነው። አረ ወገን እና አቤል እንደ የአብርሽ ጓደኞች ወዴት ናችሁ? ውሃ በላችሁ? ብቻ ለኔ ምንም አልተመቸኝም። ነገርየው ምንም አልተዋጠልኝም። አላቅም። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። እንግዲህ አብርሽ አንድ ሁለት ቀን ሆኖታል ከጠፋ። ሩታና ኤፍሬም ትናንትና እንደሰማችሁት እኛ ጋር ነው በማለት እንግዲህ ለአብርሽ ኦዲየንስም ለተጨነቀውም ሲያሳውቁ ሰምተናል። ዛሬ ደግሞ ዴቭና ቡዜም መጥተው እንዳላገኘችው ነበር። አሁን ግን ከመሸ ሁላችሁም በጉጉት እኔን ጨምሮ እኔ ራሱ ከአብርሽ አንደበት የሆነ መስማት የምፈልገው ነገር ያው አክቲቭ ሆኖ ነበር አብርሽ በፊት የሚያወራው አይደል ቤተሰቦች ወንስ አውቆ ሩታን ለማስጠቆር ነው መመለስ ፈልጎ ወደ ሚስቱ ጋር ተመልሶ ከዛ እችኛዋም ሴት የሆነ ነገርማ ተደርጎበት ነው በጤናው አይደለም አይታችሁታል ፊዚካሉ ምናምን አሁን እንግዲህ ተከታዮቹ እንደሚሉት እንዲባልና ነው አብርሽ ምንድነው በዚህ ልክ አንተ ነህ የራስህን ህይወት የምትኖረው አይደለ ምንም ነገር ከሌለ ወደህና ፈቅደ ከሆነ የተመለስከው ኦዲየንሱንም እንደ መርሳት አይነት ነገር ሲያሳይ ነበረ እንደውም እንደመጣ በቃ አቅፋው ስማው ምናምን ሩታ ጋር ተሳሳሙ ምናምንና ሰላም በር ስትል እና ማንን ነው ሰላም ምለው እያለ ነበረ ካሜራ ፊት ቆሞ አብርሽ ማለት ነውና የበፊት የነበረው ያ ተናጋሪ የነበረው በራሱ በልቡ ሙሉ እንደዛ የሚውረገረገው አብርሽ የት ሄዶ ነው አሁን እንደዚህ ራሱን ሳይለንት አድርጎ ከፊቱ እስከ ምኑ በቃ እንደ መውደቅም እንደ መንገዳገድም እያለ እየተደገፈ ምናምን የሆነ ነገር በቃ እንደተደረገበት እየሆነ ነው አብርሽ ያለው ማለት ነውና ሲቀጥል ደግሞ ሩታ ለምንድነው ሀብሉን ያደረግሽለት ምን እንደሚባል ታውቂያለሽ በተመልካች በእርግጥ ተመልካች አንቺን አኖርሽም ሁሉም ያው ተመልካች እኛ ሰዎች ስንባል እንዳወራን ነው እድሜያችንን ምን ጨርሰው በተለይ በአንቺ እንግዲህ የራስሽን ነገር እያደረግሽ ይሆናል ግን ቢሆንም በዚህን ሰዓት ሀብሉንስ ማድረግ አግባብ ነው ወይ እኔ እንደውም ከላይ እስከታች ኮሜንት ሳይ አብሉ ላይ የሆነ ነገር አድርጋበታለች አይታችኋል ባለፈ ስትሰጠው የነበረውን አልቀበልም ብሎ በእጁ ተቀብሏት ሄዶ ተመልሶ የመለሰላትን አብል ዛሬ አርጋለት ለምን እንዲመጣ ሩታ አስፈለግሽ እሺ አብሉ አይደርስም ነበረ ወይ ቀስ ብሎ አይደርስም ነበር አብሉ እግዚአብሔር እኔ በቃ የተምታታ ስሜት ማመንም አቅቶኛል እኔ ቢመለስ ወደ ሩታ ነግሬያቸዋለሁ ደስ ይለኛል ግን በእንደዚህ አይነት ሁኔታ አይደለም ቤተሰቦቼ አሁን አንዳንድ እያዩዋችሁ ነበር በጣም መመለሱ ደስ ብሏቸዋል በጣም ደስ ይላል ነውስ እሱ ያችን ሴት ከምጎዳት ላስመስል አይነት ነገር ተውኖ ነው ትወና ውስጥ ነው አብርሽ አለው ተወና ውስጥ ነው ግን ፊዚካሉን ስታዩት እኮ የምር አይመስልም በቃ አሁን አንቺ ማንም ሰው አይነካሽም እኔ ከጎንሻለሁ ወድጄና ፈቅጄ ወደ አንቺ ተመልሻለሁ ጭራሽ የልጁን እንኳን የተወለደበትን ቀን ረስቶ ወንድሙንና ሩታን ነው የሚጠይቁት እስቲ አሁን ይሄ ምን ትላላችሁ ቤተሰቦች እሺ ምንድነው የሚባለው አሁን ይሄ ማለት ነው እግዚአብሔርን ጭራሽ ልዑልን ልደት እናክብርለት አለ ገና እኮ ነው አመት አልሞላውም ስትለው መቼ ነው አመት ወንድም ያንተም ንገረኝ አንቺም ንገረኝ እንደገና ደግሞ ለሄርሜላ መጨረሻ ላይ ነው የመጣችሁ እንግዲህ ይቀጥል ይሆናል ወን በሄርሜላ ቻናል ወን በሩታ ቻናል ይቀጥላል ለሄርሜላ የሚላትን እንኳን እያስታወሱት እነሱ እየነገሩት እንዲኑት ነው የፈለገው ምንድን ነበር ያልከኝ ወንድሜ ምንድን ነበር ያልሽኝ ምንድነው ምላት እሺ ቤቷን እንሂድ ሳትመጣ በፊት ማለት ነው እና እንዴት ነው ሩታዬ ተመልካች ጋር ጥሩ እይታ ይፈጥራል ብለሽ ይሄን ነገር ታስቢያለሽ ወይ አሁን እህቱም ትመጣለች ጓደኞቹም ይመጣሉ ነገ ደግሞ ሄርሜላ ያለ ምክንያት ወን ራሱ ፈልጎ ከናንተ ጋር ተማክሮ ከሄርሜላ ጋር እንግዲህ ከልጁ ጋር
እያሳለፈን የቆየው ከኔ ጋር አሪፍ ጊዜ ያሳልፏል ብለሻል። አብሮ በፍቅር ሲያጫውታት የነበራትን ሴት እንኳን ማናት እየሳመችኝ እኮ ነው ብሎ ለሩታ ይላታል። እና ቤተሰቦች ምን እንበል? ይሄንን እስቲ ምን እንበል? ምን እንፍረድ? እሺ እግዚአብሔርን ስንት ጊዜ ሲያጫውታት ቆይቶ የነበረውን ታውቃላችሁ። ሲያጫውታት ያልኳችሁ አይደል? ስንቴ ያጫወታትን ሴት አብሯት የነበረውን ከሷ ውጭ ሞቼ እገኛለሁ፣ የወደፊት ሚስቴ ናት፣ ህይወቴ ያማረ የሰመረ የደመቀ እንዲሆን ከሷ ጋር እመኛለሁ ሲላት የነበራትን ሄርሜላ ሽምጥጥ አድርጎ ሳመችኝ እኮ ማናት? እንዴት ነው ታዲያ ሩታዬ ይሄ ኦዲየንስ ጋር ሄዶ የሚያሳምነው? የእውነት አብርሽ ከልቡ ተመልሶ ነው? የእውነት አንቺ እና እሱ በነበራችሁ ሰዓት በዚህ በ2-3 ቀን ውስጥ ጥሩ ጊዜ አሳልፋችሁ እሱ እንደሚለው እንደውም ይቅርታ ሁሉ ሩታን ሲጠይቃት ነበር። ኤፍሬምን ይቅርታ ሲጠይቅ ነበር። እንደ በድዬሻለሁ፣ ይቅርታ ሩታ። ኤፍሬምንም እንደዛው ነገሩኝ ጥፋቶችን፣ የነበርኩበት ነገር ጥሩ እንዳልሆነ አሉ። እንግዲህ ምንድን ነው ቤተሰቦች ለእናንተ የተገለጠላችሁ የገባችሁ ነገር ወለል ያለላችሁ ነገር አለ? እኔ ተምታትቻለሁ። እግዚአብሔር ምስክሬ ነው። እስከ መጨረሻው ሳይነበረ ቢያንስ እንኳን እሺ ይሄ ልጅ ተግባብቶ ከሆነ እንዴት አብሯት ስንት ጊዜ በፍቅር ክንፍ ሲልላት የነበራትን ሴት የሄርሜላን ሴት እንዴት ማናት ብሎ ይጠይቃል? እንደገና ደግሞ ጉንጩን ስስመው ተወዛገበ። ንግግር ሁሉ ተወዛግቦ እኛንም ለምን አብርሽ ማወዛገብ ፈለገን? እኔ ጥያቄ በትክክለኛ ሁኔታ በልጁን ወዶ ፈቅዶ ተማምነውበት ተነጋግረው አምኖበት ወዶ ፈልጎ ወደ ሩታ ከተመለሰ በዚህ ልክ ተመልካቹ ወደ ሩታ እንዲያጠቁር ሩታ እንድትጠቆር በእንደዚህ አይነት ሁኔታ ነው። ተመልካች ብቻ አይደለም። አሁን ጠብቁ፣ ሰሞኑ የሚሰሩ ቪዲዮዎች ከሄርሜላ ቀጥሎ አቤል ይመጣል፣ ጓደኞቹ ቡዜ፣ ዴቭ በጤና አይደለም ይባላል እንግዲህ ስሙ አድርጋበትማ ነው። እንደውም አንዳንድ ቅመሞች እስቲ አብሉን ያውልቅና የእውነት እንመነው፣ በትክክል ያውራ፣ አብሉ ነው እያስወራው ያለው ይላሉ። ምንም እኮ እያወራ አይደለም እሱ፣ ምንም እያወራ አይደለም። እነሱን እየጠየቀ ነው የሚያወራው። ሰምታችሁት ከሆነ ማለት ነው። እነሱ የሚሉትን ነው የሚያወራው። እኔ ወድጄና ፈቅጄ እኮ ወደ አንድ ሰው ከተመለስኩ በሙሉ ኮንፊደንስ ማለት ነው እግዚአብሔርን ቤተሰቦቼ በሙሉ ኮንፊደንስ ደረቴን ነፍቼ አዎ ሚስቴ መርጫለሁ፣ ወይም ደግሞ ባሌ መርጫለሁ። ልጅ አሸንፎኛል፣ የልጅ ፍቅር አሸንፎኛል። በቃ ማንም ትሁን ማንም በፊት ባልሆነ መስመር ላይ ነበርኩ። አሁን ደግሞ ወደ ራሴ ስመለስ ይሄ ነገር ተስተካክሎ ወደ ሚስቴ ወደ ትዳሬ ተመልሻለሁ ላለሁ ምንም ነገር ከሌለ ማለት ነው። ሩታስ ለምንድን ነው የማድረግ የፈለግሽ የኔ ቆንጆ? በእንደዚህ አይነት ሁኔታ አሁንም ሌላ ችግር ውስጥ ነው ወንስ ባልሽ ራሱ አብርሽ ራሱ ያልሆነ ነገር ኦዲየንስ ላይ ለማሳደር ነው? ለአንቺስ ተመልካቹ ጋር ምን አይነት ነገር ነው የሚፈጥርብሽ ሁኔታው? እስቲ ዞር ብለሽ ተመልሰሽ ዛሬ በአብርሽ ዩቱብ ቻናል ላይ ለቀቅሽውን ቪዲዮ አብርሽ መጥቶ ዳንቺ እንደተመለሰ ለኦዲየንስ ያሳወቅሽበትን እሱ እንዲናገር ያደረግሽበትን ቪዲዮ እስቲ ተመልሰሽ አብርሽ በትክክለኛው መንገድ የተመለሰ ነው ብሎ ተመልካች እንዲሰጥ አይደለም የዛሬው ቪዲዮ። እንደዛን አይጋብዝም ቤተሰቦቼ፣ እግዚአብሔርን አይጋብዝም። ምናልባት እኔ ይሄንን ስላችሁ ልትናደዱ ትችላላችሁ። ያው በሩታ ታይ ምትካትምጭብን ትላላችሁ። ግን ሀቁ እኮ ይሄ ነው ቤተሰቦቼ። ሀቁን መሸንፈን አትችልማ እግዚአብሔርን። እኔ አሁን ሁለት ልብ ነው እያልኳችሁ ያለሁት። ሁለት ነገር ነው። አንደኛ አብርሽ ራሱ ሼም ይዞት ወደ ሚስቱ የተመለሰበት ምክንያት ሼም ይዞት ያንን ላለመናገር ሩታ የሆነ ነገር አድርጋበት ነው እንዲባል፣ ወይም ደግሞ እየተካሄደ የነበረው ነገር ድራማ ከሆነ ሰው ተመልካቹ ኦዲየንሱ እንዳይነቃ ድራማ ነው እንዳይባል ይሄ ምክንያት እሱ በቃ ምን የሆነ ነገር ተፈጥሮበት እንደተመለሰ አይነት ነገር ውዝብግብ፣ ጭራሽ ራሱን እንደሳተ እንደራሳ ነገር ተመልካች ይረሳል። አብሯ ሲጨፍር ሲዘል አልጋ ላይ የነበረች ሴት ትረሳለች። ቤተሰቦች ትረሳለች። ታዲያ ይሄ ኦዲየንሱ ጋር ምን ይፈጥራል ብላችሁ ታስባላችሁ? በትክክለኛ መንገድ ነው አብርሽ የተመለሰው ብላችሁ ታስባላችሁ? ነው ሼም ይዞት ነው ሄርሜላ ለመተው ሌላ ምክንያት ለሄርሜላ ሌላ አጀንዳ እየሰጣት ነው። ሄርሜላ ይበላት በእጇ በገዛ እጇ ነው ከተመለሰ ወደ ሚስቱ ጋር በገዛ እጇ የገባችበት ነገር ነው። ከድሮም አብርሽ አንድ ቦታ የረጋ ልብ እንደሌለው ራሱ ተወዛግቦ አሁን እንደምታዩት ተመልካችንም ቤተሰብንም ሲያወዛግብ ሲያምታታ የነበረ ሰው ነው አብርሽ ማለት። ምንም አቋም የሌለው አንድ ቦታ ቆሞ የሆነ ውሳኔ ላይ መድረስ የማይችል አሁን ደግሞ ሁኔታው ሩታን ማስጠቆር ስራ ነው ያዘው። ይሄን ሁለት ነው ያልኳችሁ፣ በአንድ ብቻ አይደለም። በደንብ አዳምጡኝ ቤተሰቦች፣ እግዚአብሔርን ነው የምላችሁ። በደንብ ስሙኝ እያልኩ ያለሁት ነገር ማለት ነው። ሲቀጥል ለምን ባለፈ አልቀበል ያለውን የአንገት ወርቅ ለምን አደረገችለት ሩታስ?
እሷስ ኦዲየንሱ ጋር ሌላ ጸጥ ሲል የሆነ ጭር ሲል አንወድም አይነት ነገር ነው። እሷ ራሱ ዛሬ ላይ ጠፍቶ 2 ቀን የመጣ ሰው ከእሷ ጋር ህይወቴን ጀምር ያለው እንደ አዲስ ሲል ይሄ ነገርስ አንገቱ ላይ ተንጠልጥሎ የባለፈው ለምን አመጣችሁ? ለምንስ አደረገችበት? ለማድረግስ አይቆይም? ይሄ ነገር እንደሚመጣባት ይሄ ትችት ይሄ ነገር ይሄ ተቃውሞ እንደሚመጣባት እያወቀች በዛሬው ቀን አንገቱ ላይ ያንን ባለፈ የሰጠችውን የወርቅ ስጦታስ ለምን ሩታ ዛሬ አድርጎ ኦዲየንስ ፊት እንዲታይ ቪዲዮ ካሜራ ፊት እንዲታይ ያደረገች? ጥያቄ ነው። እኔ እኮ አይመለስ አይደለም ቤተሰቦቼ፣ እኛ ብዙ ደክመናል አይደል? አብርሽ ወደ ሩታ እንዲመለስ ብዙ ለፍልፈናል። እግዚአብሔር እኔ ከዛ ሁሉ ህዝብ ቤተሰብ ከሩታ ቤተሰብ አንዷ ነኝ። ልጁን ከሚስቱ ጋር አብሮ በደስታ በፍቅር አስተካክሎን፣ ግን በእንደዚህ አይነት ሁኔታ ነው ወይ? እሷስ እንዲህ ሲሆን መጀመሪያውኑ ለምን እሷ እየነገረችው ወንድሙ እየነገረው ቪዲዮ ፊት እንዲናገር ለምን ፈቀዱ? በሙሉ ኮንፊደንስ ተመልሶ ከሆነ ወደ ሚስቱ ጋር ራሱ አንገቱን ቀና አድርጎ ኮራ ብሎ ለሄርሜላ በቃ ሄርሜላ እስከዛሬ ከአንቺ ጋር መስሎኝ አሳልፍ ያለው ህይወትሽንም ምናልባት አበላሽቼ ይሆናል። መቼም አርግዛ ከሆነ ለሴት ልጅ ቀላል አይደለም። እንደምላችሁ ፈልጋውም ቢሆን ልጅን ያላባት ማሳደግ ከባድ ነው አይደለ? በቃ በፊትም ከሚስቴ ጋር ለመግባባት ነገር ነበሩ። ደግሞ እንደተባለውም ይሄ እጁ ላይ ያደረገው ነገር ወጥቶ ከሆነ በቃ በእንደዚህ አይነት ነገር ለካ አስረሽኝ ነበር። ይሄ ነገር ሲወልቅልኝ ዛሬ ተገለጸልኝ። አሁን ግን የበፊቱ አብርሽ አይደለው። አሁን ወደ ሚስቴ ተመለስኩ በትክክለኛው መንገድ ምንም ሳታደርገኝ ምንም ሳይደረግብኝ ተማክሬ ያሳለፍኩትን ህይወት አስቤ ልጄን አስቤ ወደ ዳሪ ተመልሻለሁ ይላል። በትክክለኛው መንገድ ከሆነ ከተመለሰ እንዴ ኤፍሬምንና ሩታን እየጠየቀ ነው። ሄርሜላንስ የሚመልስላት ኦዲየንስንስ መርሳት ሄርሜላንስ መርሳት ውስጣችሁ ተቀብሎታል። ቤተሰቦቼ እንደገና ሳመችኝ እኮ ብሎ ፊቱን ይዩት እስቲ፣ እንደ መውደቅ እንደ መንገዳገድ ተውጦላችኋል። ልክ ነው። ሩታ ሚስማር ሲመታ ይጠነክራል ነው። ምንን ያስወጣል ብለሻል። እልህ ምንን ያስወጣል? በልህ ሌላ ውስጥ ገባሽ እንዴ? አንቺም ጫጫታውን ግርግሩን አሉባልታው ምናምን ትፈልጊያለሽ። ባትፈልጊማ ዛሬውኑ አንገቱ ላይ ያንን ነገር አድርገሽ ወደ ሚዲያ ይዘሽዋት መጭም ነበር። ትፈልጊዋለሽ ማለት ነው። ስለዚህ አሁን የሚፈጠረው ነገራቶች እንዴት ነው? ልጁ እኮ አብሮ ሲያስጨፍራትና ሲጨፍራት የነበረችዋን ኮረዳም ረስቷታል። ወይኔ አምላኬ ነኝ ማመን አልቻልኩም። እግዚአብሔርን ባየው አልዋጣለኝ። ባየው ረሳት። ሄርሜላን ረስቷታል። አብርሽ ተመልካቹን ረስቷል። እየተወነ ነው። ትወና ነው። አብርሽ ሼም ይዞክ ነው። ከሄርሜላ ጋር ሳለፍከው ጊዜ ሼም ይዞክ ወደ ሩታ መመለስ አሳፍሮክ ወደ ሩታ ስለተመለስክ ለሷ የምነግራት ነገር ከኤፍሬምና ከሩታ ጋር እንዲሆናለሁ እኔ ከዛ ሀብሉን ታረጊልኛለሽ። አዳምጡኝ ቤተሰቦች፣ ምናልባት እያልኳችሁ ነው። ሀብሉን ታረጊልኛለሽ። ኦዲየንሱ በሀብሉ ይታሰራል። ሀብሉ ላይ ይሆናል። አስተያየታቸው ሀብሉ ላይ ይሆናል። ከዛ ሩታ ትቼዋለሽ ብዙ ነገር ሊሉሽ ይችላሉ። ሀብሉ ላይ አድርጋበት ነው፣ መተት አሰርታበት ነው፣ ፍቅር የሆነ እንትን አሰርታበት ነው፣ የልጁ በጤና አይደለም ይላሉ። አንቺን ያስጠቁርሻል ወደ አንቺ ስመለስ። ምክንያቱም የሚወርድበትን ነገር ምናልባት ስለሚያውቅ የሄርሜላ ተመልካቾች የሚያወርዱበትን የድንጋይ ጋጋታ ስለሚያውቅ ማለት ነው። ከዛ እናንተን ደግሞ እንዴት ነው ማናት እቺ እንዴት በቃ ራሱን እንደሳተ ሰው ነው የምተውነው ማስመስለው። ከዛ ምናልባት ይሄ ቪዲዮ መዝጊያ ይሆናል ምናምን አይነት ነገር። ምክንያቱም እንዲሁ ዝም ብሎ ሰተት ብሎ አብርሽ ወደ ሩታ እንዳልኳችሁ ተመለሰ ቢባል የሚወርድበትን ነገር ይችላል። ግን እንዲህ ከማስመሰል አብርሽ የወረደብህ ውርጃ የወረደብህን ድንጋይ ችለ ወደ ሚስቴ ተመልሻለሁ በቃ ብዙ ነገር ልትሉኝ ትችላላችሁ። ሄርሜላ ያንቺንም ህይወት በጥብጫለሁ በጊዜው መስሎኝ ካንቺ ጋር ምበርቁ። አሁን ቅድም እንዳልኳችሁ ሚስቴና ልጅ አሸነፉኝ። ከሷ ጋር ብዙ ጊዜ አሳልፍ ያለው ብዙ ነገሮችን አሳልፈ እሷ ለኔ ብዙ ሆናለች፣ እኔ ለሷ ብዙ ሆኛለሁ። ወደ ሚስቴ ተመልሻለሁ። በጣም በድዬሻለሁ። ይቅር በለኝ። ኦዲየንሱንም መቼም የመዳም ቅመሞች ይቅር ታረጉላት። ትንሽ ጊዜ ነው ቢወግሩ የስድብ ጋጋታ ቢያወርዱብን ለትንሽ ጊዜ ነው። አብርሽዬ ከማስመሰል እኛንም እኮ ግራ አጋባን፣ አደነጋገረን እኮ ቤተሰቦች። አልተደነጋገራችሁም? የእሱ ልሳን እኮ ኤፍሬምና ሩታ ናቸው የሆኑት እኮ። አጅሪትም እኮ ግራ ገባ፣ ደነገጠች። ወንድሟም ደነገጠ እኮ። እኔም ደንግጭ ያልሆነ ለመናገር አልወሻል። መጀመሪያ ሲተቃቀፉ ምናም በቃ፣ ከዛ እሱ ግራ ሲጋባ ሲደነጋገር የገዛ ተመልካቹን ሲረሳ አብሯት እንትን ሲል የነበረችን ሴት ሲረሳ፣ ከዛ ምን ልበላት ምን ልበል፣ የልጄ ልደት መቼ ነው የልጄ ክርስትና መቼ ነው ማለት ሲጀምር ጉድ እኮ ነው ብዬ እስከ መጨረሻ ታምር ለማየት ባይ መጨረሻ
መጨረሻው እንግዲህ በሄርሜላ ተዘግቷልና ምን ትላላችሁ ቤተሰቦቼ? ብዙዬንስ በምን አይነት ሁኔታ እንጠብቃት እና ቤልንስ ነገር ሄርሜላስ እንድታዝንለት ይሆን? ሄርሚዬ እንግዲህ ታሰረበትም ተጨፈረበትም ተደነሰበትም እንግዲህ ከዚህ በኋላ ለስንተኛ ጊዜ ትጎጃለሽ? ይበቃሽ፣ አታይ ይብቃሽ፣ የምር ይብቃሽ። አብርሽ የተባለ ሰው በቃ ከውስጥሽ አውጪ፣ አይሆንሽም። መቼም ከሚስቱ ማይፋታ ሚስቱን በቀላል አትፋታውም፣ እንደዚያ አትተውም። ስለዚህ ቢቀርብሽ አንቺ መከራሽን ከምታይ የኔ እናት፣ አይ ሴት መሆን ፍርጃ ነው መቼም ወደሽ ነው የተደፋሽበት። ግን ቢሆንም ይቅርብሽ፣ የእውነት ሄርሜላ ይቅርብሽ። አብርሽ አይሆንሽም። በቃ በልጁ ምክንያት ሄዳል። በቃ አሰራሽበት ቅማሞች እንዳሉ አረኔ ተወዛግቤ ያለው እግዚአብሔር ምስክሬን ነው የምላችሁ። እንደዛሬ ተወዛግቤ አላውቅም። እሰይ ለማለትም ከበደኝ፣ እልል እንዳልልም ከበደኝ። ምኑን አይቼ እልል ልበል? እሺ መመለሱን አይቼ እልል እንዳልል በምን አይነት ሁኔታ እንደተመለሰ ሁኔታውን ሳየው፣ በምን አይነት ሁኔታ ስላችሁ እንደሚባለው በመተት አድርጋበት ምናምን ቦታው ላይ የለም። ይህንም ማለት አልፈልግም፣ ግን ተዋናዩ ለምን በዚህ ልክ መተወን አብርሽ ፈለገ ነው? ለምን መተወን ፈለገ? ለምን በሙሉ እንትን ከሆነ ምንድን ነው የፈራው? ተመልካችን ፈርቶ ነው በእንደዚህ አይነት ትወና ውስጥ የመጣው፣ በእንደዚህ አይነት ሁኔታ ውስጥ የመጣው? መጨረሻ ላይ እኮ ሄርሜላ ከመምጣቷ በፊት መተቃቀፍ ጀመሩ። ወንድሙን ያቅፋል፣ ሩታን ያቅፋል። ምን ልበላት? ምን ላርጋት? ቤቷ እንሂድ እሺ። የሆነ በቃ የለም የሆነ እንዴት ነው አንዳንዴ እግዚአብሔር ይቅር ይበለኝና ማለት ነው እኔ የመርሳት ችግር አጋጠመው ሲባል ማውቀው ይሄን አይደለም። እንደው ሰው የሆነ መኪና አደጋ ሲደርስበት ራሱ የሆነ እንትን ሲል የነበረውን ታሪክ በሙሉ ይረሳል። እሱ እኮ ሩታን አልረሳም። የልጁ እናት መሆኑን ልጁን ያውቃል። እንደው ያ ነገር ደረሰበት አይደለም። መቼም እግዚአብሔር ይቅር ይበለኝ፣ ከእንደዚህ አይነትም ነገር ይሰውረን ሁላችንንም እሱንም። እኔ ለአብርሽ ክፉ ለምን እመኝለታለሁ? በስማሙ እግዚአብሔር ምን አደረገኝ? ለሩታዬ የልጁ አባት ነው። እኔ የማውቀው በዩቱብ ነው። እኔን አልበደለኝ አላስቀየመኝ። ምናልባት ነው ምላችሁ እንደዚህ አይነት ነገር የሚያጋጥሙ ሆኖ አጋጥሙ ከሆነ ብላችሁ፣ ግን ሚስቱን ካረሳ ልጁን ካረሳ ግን የልጁ የተወለደበትን ቀን ይጠይቃል። ወንድሜ ንገረኝ፣ ሚስቴ ንገረኝ ይላል። መቼ ነው ልደቱና ክብርነት? ነገ አለ። በመሳሙም በሄርሜላ ደነገጠ። እንደ መደናገጥ ሆነ። በቃ ምንድን ነው እየተካሄደ ያለው? ሩታ ምን ሰርተሽ ነው? አብርሽ ነይ ምን አድርገሽ ነው? ኤፊ እኔ ትችላላችሁ ለማለት አሁን አይደለም፣ ጌታን አይደለም ትችላላችሁ ምለው ገና ነው። ጊዜ መጠበቅ እፈልጋለሁ። እውነትም ኤፊ ይችላል፣ ሩታ ትችላለች ምለው አብርሽ ላይ አሁን ባየሁት ሁኔታ ትችላላችሁ አይደለም። በትክክል የመጀመሪያውን አብርሽ መልሱትና አምጡት። መልሳችሁ የመጀመሪያውን አብርሽ ኦዲየንሱ እንዲያምን እኛም እንድናምን እውነትም ሩታ ትችላለች ኤፊ ይችላል ብለን እንድንመሰክራል። ትችላላችሁ ምንላችሁ ግን በምን አይነት ሁኔታ ነው አብርሽን የመለሳችሁት? ይህም ጥያቄ ነው ቤተሰቦች። በነገራችን ላይ በድፍኑ ሽፍንፍን አድርጎ ማለፍ እግዚአብሔርን ዋጋ ያስከፍላል። ምናልባት ነገ ደግሞ እንደዚችኛ እንደተባለው ይሄኛው የሚሆን እንትን ሲል ራሷን ሩታን መልሶ ዋጋ ሊያስከፍላት ይችላል። ልክና አላ የሆነ ነገር ልክ አይደለም ጥሩ ነው ማለትና እኔ በደፈኑ አሁን ልክ ነው ትችላል። እና አቶ አብርሃም የመጀመሪያውን ካራክተር ብትመልስልን ምን ይመስላል? ይሄንን ምንም ማያውቀውን ራሱን የሳተ የሚመስለውን የሆነ ነገር የተደረገበትን የገነዘዘ የሚመስለውን አብርሽ ካራክተሩን መልሰውና የበፊቱን አብርሽ አምጡልንና እንመናችሁ። ለዛ ነው እኔ እሰይም እልልም ትችላላችሁ ሩታና ፊ ማለት አልችልም አሁን ላይ። ይቅርታ ቤተሰቦች፣ የምር ትክክለኛውን ነገር ሳይ በትክክለኛው መንገድ የሆነ ከሆነ ካመንኩበት ያንንም ከራሱ ይሄናውን ያለውን ጥሎ ያንን የመጀመሪያውን አብርሽ ሲያመጣ ሳምን ያን ይችላሉ ብዬ ማለት ይችላሉ። ይህን ስላችሁ አትቀየሙኝ እግዚአብሔርን። ምክንያቱም በማየውን ነገር ከሆነ ልክ አይደለም ለእኔ ማለት ነው። እሱ ስለምንድን ነው የሚያስመስለው? እሷን ስለምንድን ነው በዚህ ልክ በኦዲየንስ ፊት ሌላ ስምና ሌላ አጀንዳት እንዲሰጣት ለምን ፈለገ? እሷስ ለምን ፈለገች? ባብሉ ምክንያት ሌላ አጀንዳ እንዲሰጣት ታውቋለች መቼም የአጀንዳ እንደሚመጣ ባብሉ አይደል? ስለዛ ዋናውን ጎርጉረን አውጥተን ዋናው ላይ ስንደርስ ያን እንፈርዳለን፣ ዋን ደግሞ እናሞግሳለን። አይመስላችሁም ምርጦችዬ? እኔ እንግዲህ ያለው ነገር ይሄ ነው የምላችሁ። የራሴ የመሰለኝን የተሰማኝን ስሜት ያየሁትን ነው። ነገ ደግሞ በሄርሜላ ምን እንግዲህ ሄርሚዬ እንግዲህ ስንት ጊዜ ነው ነፍስ ማር ብዬ ደክሞኛል። እንግዲህ ምን አባት ምን አደርግሻለሁ? እንግዲህ ተይ፣ የሰው ባል የሰው ወርቅ ደግሞ ተይ፣ የሰው ንብረት ይቅርብሽ። ምን ነው እሺ አሁን እኔ እዛው ከሆነ 2 ቀን እንግዲህ ከሩታ ጋር አድሯል ማለት ነው። አስቢ እንግዲህ አንቺ ታቅፈዋለሽ፣ ሩታ ታቅፈዋለች። ይሄ ገላ ለስንት ነው የሚሆነው? ለስንት ሰው ነው የሚያቅፈው? በስንት ሰው እንደሚታቀፍ ይሄ ገላ ማለት ነው።
አሁን ተመልሶ ይቅርታ ይሄን አድርጋብኝ ወንድሜ ሩታ ይሄን አድርጋብኝ ብሎ ደግሞ በቀጣይ ወደ አንቺ ሊመለስ ይችላል። ትቀበያለሽ? በየጊዜው በእንደዚህ አይነት ሁኔታ ህይወትሽን ታሳልፊያለሽ ነውስ በቃኝ ብለሽ ከውስጥሽ አውጥተሽ ለመጀመሪያ ሚስቱ ታስረክቢያለሽ? ምርጫው አንቺ ነው። ምርጫውን ሰጥቼሻለሁ ለማንኛውም ማለት ነውና በእንደዚህ አይነት ሁኔታ ግን ህይወትሽ ቢቀርብሽ ይሻላል ብዬ ነው እንደ እህትነት ምመክርሽ ብዬ ነው።